ቡራ በጣም ነው የተናቀው። ሰምኛለሽ? ፍቅር የሚባል ነገር ምንም የለም። እናንተ መሃል ሞት ነው ያለው። ወሬ አልፈልግም። ሱሪህን አውልቀው። ጭራሽ ከቀን ወደ ቀን እየባሰበት ነው የሚሄደው። ይሄ ለኔ ቀላል አይደለም። ዩዲት በጣም ረፍዷል እኮ። ቴንክ ዩ ያሞቀኝ ነው። እኔ ደግሞ በወጥ ዘመኔ ስኖር የሰው ልጅ በጣም ማናፍቅረው ብቃቴን ግን እንደምንም ብዬ የምፈልገውን ኮስታሯን አባወራኝ ነው መጣሁት። ሰሚኛለሽ? አሁን ላይ እኔ ምንም እፈራለት ነገር የለም። እኔ ያጣሁት ትልቁን ነገሬ ነው። አታትናገርም? ምን ነው ተወቅ። አንተ ምን እየሆንክ ነው? ንዝረት በጣም ነው የተረፈው። እኔ ደምሽን ያፈሰስኩት፣ አንቺ ግን ህይወቴን ደስታዬን ንቀማሽ። አረ ሰዎች ነገር ወደ ሌላ አቅጣጫ እየሄደ ነው ያለው። አንተ ማለት ነው ግን ዝም በይ አላልኩሽም? እኔ አንተ ምን እንዴት እንደማደርገው ተማኝ። ዝም በይ በሳሪ ታሸነፉ ክላስ አቋርጬ የመጣሁት ለዚህ ጉዳይ ብዬ ምንም አይነት ስህተት አልፈልግም። ጨርሻለሁ። ግን ብራዘር አብራ ብትኖርስ? እሱ ለኔ ነው። የነገን ማፈለግ መጪውን ማየት ናፈኩ። የፍቅር ምርጫዬ አንተው ነህ። ልቤ መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌ መንፈሴ ሰብስቤው በፍቅርህ ሕይወቴን ላኖረው አልመኝ ፍጹም ሌላ ሰው የነገን ማፈለግ መጪውን ማየት ናፈኩ። የፍቅር ምርጫዬ አንተው ነህ። ልቤ መንፈሴን የገዛ ያሳለፍኩት ብዙ ነው ልንገርህ ካየኋቸው ሁሉ አንተ ትለያለህ። ቃል ካፌ ባይወጣ ማዘመድ ደስታቴ ፊቴን አይተህ ብቻ ታውቃለህ ስሜቴ
ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረው እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው የለም አይኖርም ሌላም ካንተ ወዲያ ፍቅሬ እምላለው እመነኝ ያልኩህ እውነት የምር ነው ወድሃለው አቤት ፈገግታ ታውቂያለሽ ከሩቅ ነው ጎትቶ ያመጣኝ ምን አለ ቀርቤ እንዳጣጣም ስክፈክትልኝ የእናትም ስራ መሰለህ አንቺ ቀና መስምት መልስልኝ ቀጥ እንደ ምጻት ረስ ነው የሚታይ እሱ ነው ማወቅ ካንተ ነገር ነው እሺ ቢያንስ ቁጭ ብለን ነው በእናትህ ላይ ባታስጨንቀኝ ለዚህ ነው እንደመጣው አመጣጤ እንኳን ብሩን ፈልጌ ነበር የለምድ አሁን ተመት ማታሮች Your shadow dances fleeting dream where the stars won't go ብሬክ ፊትህን በርኮና ዘጋለሽ ሳሚ ቁማር አይሰለችም የመፈጫጭ ነው ደሞ ዛሬ ምን እሺ ፊትሽ ፈገግም ነው ምን እሺ ነው ዛሬ ቡራ ግን ይችላል ምንድነው የሚችለው የሚችለው ትላላችሁ እንዴ ምንም የሰማችሁት ነገር የለም አረ ምንም አልሰማንም የሰማው ነገር ተናገር ዝም ብለህ እንዴ ቡራ እኮ ያ ዳሪክ የሚሉትን ገልጫጫ አስወቀደው አያ አንድ ቀን እንደሚያደርገው እርግጠኛ ነበር የምሬ ነው ያውን በነቾምቤ ነው ጭራሽ በነቾምቤ አልተረፈም ማለት አልተረፈም ያልተረፈም በቃ እንዲ ዝር ብሏል መሬት አንተ እንዴት አወቅ እኔማ ትናንትና ቡራ ትንሽ ደብሮ ስለነበር ላናገረው ሲሄድኝ አሞት እና ከዛ እነሱን ወደዛ ላካቸው ማለት እዛ ወደ እነሱን ወደ ላካቸው ቦታ ሲሄድ ምናምን ዳሪክ ላጥ ያለች ስትመጣ እነቾምቤ ሲደርሱ ከዛ ጋም አረጉትና ሰው ወደ ሌለበት ቦታ ወስደው ልትልጥ ነው ያደረጉት አላስተረፉትም ከዛ ልሽ ትንሽ እንደም ራሷን ስታ ነበር የሆነ ሴትዮ ስትመጣ ስታዩ ማለት በቃ የሌለ ክዋለችና ምናምን ነገር ከዛም በኋላ ውሃ በት ብላ አምጥታ አረጨችው ከዛ እንደምን ነቃ ከዛ ሊነሳ ሲል ጀለስ እጇ ተሰብሯል ቆይ እግሯ ተሰበረ ምንም አልተሰበረ ዋናው እሱ ነው ዋናው እግሩ ነው ከዛ እንደምንም ብሎ ተነስቶ ሄደ ማለት እኔም በቃ ያየሁትን በልቦና ያሳድርልኝ ብዬ እናንተ ጋር ከቻልኩ አሜን ብርዝና እንዴ ታረገው ማይባልም ብሎ በቦታው ብኖር የማወርድበት የቡጥ ታረገው ማይባልም ማን ይጠላል ምን ነው ግን ምንም እንዴ ብቻ የማፈልግ ነው ዲቦዬ እንዲህ ይሆንሻለሽ በዳሪክ ምክንያት ነው አይደል አልገባኝም ጽኑ ዳሪክ ማለት ዲቦ ምንም የምታውቂው ነገር የለም እንዴ ጽኑ ዳሪክ ምን ሆነ በቃ ይቀለልሽ ላውራሽ ምትይለው ጽኑ ዳሪክ ምንድነው የሆነው እያልኩሽ ነው ዲቦ በቃ ምንም አልሆነም ዝም ብዬ ነው ያልኩት ዝም ብለሽማ እንደዚህ አትይኝም ዳሪክ ምንድነው የሆነው ለምን ደግሞ አትነግሪኝ
ዲቦ በቃ ምንድነው ነው ዳሪክ ምንም አልሆነም። ጽናት ዳሪክ ምን እንደሆነ ንገሪ። ምንድነው የተፈጠረው? ምንም አልሆነም ዲቦ። ጽናት እቴቴ የሆነችው ነገር አለ? አረ እቴቴ ምንም አልሆነም። ታዲያ ዳሪክ ምንድነው የሆነው? ዲቦ ዳሪክ ምን? ጽናት ሩካስ ደብድቦታል። በቃ ለዛ ነው ትምህርት ቤት የቀረው። ዲቦ 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 ዮዲ ዲቦ። የተከበሩ ደራሲ እንዴት ዋሉ? እንዴት ነው ይዋ? ደህና ነኝ። ጽሁፍ እንዴት ይዞሻል? ምንም አይልም። እድሜ ላንተ። እኔማ ባልሰራውበት መመስገን እንደማልወድ እያወቅሽ እንደዚህ አትበይ። የምትጽፊው አንቺ፣ ሀሳቡ አንቺ። ቆይ እኔም ቤት ነኝና ነው የምመሰገነው። አይዋ ሀሳብ ማመንጨት ወይም መጻፍ አይደለም። በጣም ሲምፕል ነገር እኮ ነው። ዋናው ነገር ግን ጊዜ ሰጥቶ አዳምጦክ የሚያግዝ ሰው። ይሄን ያልኩ እዚህ ግባ የሚባል ምንም ነገር አላደረኩልሽም። ይልቅ እሱን ተይውና እስኪ ስለ መጽሐፍሽ ስለ ጊፍታ ላይ እናውራ። ውሮ አቤት ጠራሽ ልበል? ፈልጌሽ ነበረ። እሺ ግን ለምን? ከኔ ጋር አንድ ስራ ልሰራሽ ነው። ስራ? የምን ስራ? መጀመሪያ ተስማሚ፣ ከዛ ስለ ስራው አስረዳሻለሁ። አይ ይቅርብኝ። ካንቺ ጋር ምንም ስራ አልፈልግም። ማለት እኔ እኮ ሄለን ነኝ። እንዴት ነው የማትስማሚው? በቃ ይቅርብኝ አልኩሽ አይደል? ይቅርብኝ፣ አልፈልግም። ጠብቂ፣ ያሳይሻለሁ። ሄይ ቆሰቆሽ እኮ ሰላም ነው? አረ ዝም በል። ከምን አይነት ምስጠት ውስጥ እንደወጣኝ ብታውቅ በራስህ ታዘን ነበር። ይሄኔ እኮ ሰማይ ለምንድን ነው እንደዚህ ግዙፍ የሆኑ? ምድር ለምንድን ነው እንደዚህ ጣፍጣፋ የሆነችው? ምን ተራ አስተሳሰብ እያሰብክ ራስን እያስጨነቅኝ። በቃ አትረዳኝ ማለት ነው? አይገባህም ማለት ነው? ለነገሩ እኮ ይህን ለመረዳት መስተጠት ያስፈልጋል። ዝም ብሎ ማንም ይሄ አይገባው። ይልቁንስ ዛሬ ያዩዋትና ያገኙዋት ደስ የምትል ነገር ትታያለች። ጭቁጫጭ ቺኛዋ። እሺ አዩዋት። እሺ ምን ይሁን? ታምጡ እስቲ ከዚች ምን ተማርከስ? ይኸው እንደ ማንኛውም ቁጫጭ እየተፍጨረጨረች ነው። ሌላ ምን አዲስ ነገር አለ? ያልገባ ነገር የዚች ቁጫጭ መፍጨርጨር ተራ አይደለም። ህይወቷን ለማዳን ስትል ከሞት ጋር የምታደርገው ትግል እንጂ ተራ መፍጨርጨር እንዳይመስል። ታውቃለህ ግን ምን እንዳስገረመኝ ታውቃለህ? እሺ አልቅበት። ምንድን ነው ያስገረመው? እስኪ ንገረኝ። በጣም ጥሩ። ከቅድም ጀምሮ እንዴ ትክ ብዬ ያዩዋት ነበርና እስካሁኗ ሰዓት ድረስ ህይወቷን ለማዳን ያለ ምንም ተስፋ መቁረጥ የምታደርገው መፍጨርጨር። አረ ወይኔ አንተ ፍልስፍና እኔ ላይ ብቻ ነው የሚበረተው። ምን እሺ እንደዚህ የምታስጨንቅ? ጊፍታሌማ በፍጥነት እየተጻፈ ነው። ብታይ እስኪመረቅ ድረስ እንዴት እንደቻኮልኩ። እኔ ራሱ ያቀን በጣም ነው ናፈቀኝ። ታውቂያለሽ የሆነ መጽሐፍሽ ከተመረቀ በኋላ አረማመድ ሁላ የሚቀየር ነው ይመስለኝ። እንዴ ለምን? እንዴ ደራሲ ጓደኛ ስላለኝ ነው። አንተ ትቀልዳለህ አይደል? እየቀለድኩ እንኳን አይደለም። ምን አደርጋለሁ መሰለሽ፣ መጽሐፍሽን ከያዝኩ በኋላ ይሄ መጽሐፍ የጓደኛዬ መጽሐፍ ነው፣ በጣም የሚገርም መጽሐፍ ነው እና ሁላችሁም እየገዛችሁ አንብቡት እያልኩ ለሀገሩ ሰው በሙሉ ነበር የምናገር። ለዚህ እኮ ነው ፈጣሪ ነው የማመሰግነው ምርጥ ጓደኛ ስለሰጠኝ። እስኪ የመጽሐፍሽ ምርቃት ቀን የምታደርጊውን ንግግርና የምትለብሺውን ልብስ አስበሽው ታውቂያለሽ? አዎ አስቤዋለሁኝ። እንዴ የጥበብ ቀሚሴን ለብሼ በዛ በተሰበሰቡበት ሰዎች መሀል ፊት ቆሜ ስለ መጽሐፌ ሳብራራ አስበው። ግን
ላቆሙ አስብና ይህንን ቀን እያሰብኩ ደግሞ እጽናናለሁ። እኔም እኮ እሱን ነው የምልሽ። አብዛኛውን ሰው ወደ ተስፋ መቁረጥ የሚሄደው ታይቶት የሚሰራው ነገር ስለሌለው ነው። አንቺ ደግሞ የኔ እያሰብሽ መቼም ተስፋ ልትቆርጪ አትችይም። እንደውም ሲመስለኝ ተስፋ መቁረጥን ራሱ ተስፋ ታስቆርጫለሽ። ዋው የሚገርም ንግግር ነው። ይህንንማ ቦታ አካትቼ መጽሐፌ ላይ ነው ማሰፍረው። ወዴት? ይሄማ የሰው ሀሳብ መስረቅ ነው። በኮፒራይት ያስከሰስሻል። እንዴ የጓደኛዬን ሀሳብ ብጽፋው ማንም ይከሰኝ? እኔ ነኝ። ሌላ ማን ይከስሻል? ጭራሽ የኔ ጓደኛ። ቢያንስ በዚህ ሀሳብ የተወሰነ ገንዘብ መካፈል እንችላለን። እንዲህ ባጭሩማ ገንዘብ እንድታገኝ አላደርግም። ባይሆን ሌላ ሀሳብ ተጨማሪ ስጠኝና ክሬዲቱ ልስጥክ። ክሬዲት ይሻላል ብልሽ ነው? እሺ ካልሽ ይሁን። ያው በገንዘብ ፋንታ እውቅና ማግኘት እችላለሁ ማለት ነው። ጥሩ ሀሳብ ነው። እንደው እኔ እኮ ለካ በሁለቱም በኩል አንተ ነው የምትጠቀመው። የምትጎዳ መስሎኝ ነበር። በቃ ገና እውቅና ሳይመጣ እንደዚህ ከሆንሽማ ዝና የመጣ ቀን አለቀልኝ። አረ ስቀልድ ነው። ደግሞ ካንተ ጓደኛዬን በልጥብኝ ምንም ነገር የለም። እንደዛ ይሻላል። በቃ ሀሳብሽን ሰብስቢ። እኔ ልሂድ። ትንሽ አትቆዩ? አይ ክላስ ገብቼ የምጨርሰው ስራ አለ። እሺ በቃ ቻው ብራዘር። እንዴ በርጥጌ ምን እሺ የሚገርም ሰዓት ላይ እንደርስ ያረጋጋው። ቁጫጭ መፍጨርጨር ምን ሜሊ ነገር አለ። አስተካክኝ። ቁጫጭ ነው ትሄዳ ጠይቋት። አንተ ምን ለማለት ፈልገህ ነው? ካሌብ ቴዳን ያምነው ማሉ እንዴ? ኧረ ቴዳ እንደዛ አይደል። ዝም ብለህ ነገር የምን ቁጫጭ ነው? ካሌባ እቺ ቁጫጭ ታያለች። ስለዚህ ቁጫጭ ህይወቷን ለማዳን ስለምታደርገው መፍጨርጨር እየተወያየ ነበር። ኧረ ላሽ ምን እሺ ታዲያ ምን አዲስ ነገር አለው? ቁጫጭ ዞሮ ቁጫጭ ይሄው እሱን እኮ ነው ስነግረኝ ነበር። አልሰማማልኝ። አንበሳቱን እኮ አላልኩም እኔ። ግን ደግሞ ጀግና ቁጫጭ መሆን አያቅታትም። እኔም እንደምፈራ ታውቃለህ። በቃ ያደር ጋር ይሄ እውቀትህ ጨምሮ እንዳናጣ ሰጋለሁ። እውቀት ያጠፋው ሰው አይታወቅም። ለዚህ ንግግርስ ማስረጃ አለ? አንተ ደግሞ በቃ ዝም ብለህ የምታመረው ነገር አለ። እኔ ምሳሌውን ነው እንጂ አንተን የምር መናገር ፈልጌ አይደለም። ቆይ እኔ የምለው የሱ ፍልስፍና እኔ እናንተ ላይ ሲሆን ብቻ ነው እናታችን ላይ የሚወጣው። እንዴ ምን አይነት መጽሐፍ እያነበብክ ነው እንደዚህ አእምሯችን የምታዞሩ? አልገባችሁም እኮ አልተረዳችሁኝም። ምን መሰለህ? ኧረ ቶ ገብቶናል። ገብተህ ልክ ነው። ዊት ዚት ክሊር ባቲ ግልጽ ነው። ልክ ነው። ተሸገር ግልጽ ከሆነ ወይ እንግዲህ ከገባችሁ ከዚህ ቁጫጭ ምንድን ነው የተማራችሁት? ሰው 10 ዓመት አንድ አይነት ይሆናል። 10 ዓመት አራርስቶትን ለመፈናፈኛ ሳጣ እንዴ ምንድነው የምትለን? አታውቁም እኮ ስለማታውቁ ነው። አለማወቃችሁን በጩኸት ትደብቁታላችሁ። እዚህማ አትለን። እንደው ምን የሆነ ነገር ልንገርክ። ሳስበው እቺ ቁጫጭ ራሷን እንዳንበሳ ልትመስል ይሄ ጭንቅላት ሲኮሩ ከሰው እኩል ያደርግሽ። በቃ አለርክ ፌዝ። እኔ እየቀለድኩ አይደል? ብቀልድ ኑሮ ስቅ ነበረ። ምንድነው አላማችሁ? በህይወት ደስተኛ ነኝ? አዎ በጣም ደስተኛ ነኝ። አንተ ዝም ብለህ ቁጭ ብለህ መጻፍ ናም ቻው። እንዴ አታንብብና ቆመህ ትቀራለህ። በህይወት ቀልድ አንተ። ምን አይነት ጭራሽ እኔን እንደዛ ትለኛለች? ምንድነው የሚያደብርሽ? የሸትሪ ይቅርታ ብሩክ። ደው ወይ ነስከን አቤት። የሆነ ስራ ላዝሽ ፈልጌ ነበር። እሺ ምንድነው? ዲቦራን እየተከታተልሽ ያለውን መረጃ ለኔ ታቀብኛለሽ። ገባሽ? አዎ ገብቶኛል። ችግር የለም። በቃ አውርቶ ሄደ።
ኧረ እኔ አሁን ሰለቸኝ እዚህ ትምህርት ቤት። አሁን እሺ እንዴት ነው ይሄንን ማወቅ የምችለው? ወይኔ ውሮ እስኪ አስቢ። ጽናት በጽናት በኩል ሁሉንም ነገር ማወቅ እችላለሁ። አዎ ጽናት ትሆናለች። ጽናትን በደንብ መቅረብ፣ ከዛው ሁሉንም ነገር እሷ ትነግረኛለች። በጣም ጥሩ ሀሳብ። ችግሩ ይሄን አወኩኝ። ቆይ እንዴት ነው ጽናት አጠገብ መደርሽው? ይሄንንም በደንብ አስቢበታ። ቆይ ስለምን ጽናት ነው የምታወሪው? አትርበትበች። አሁን አንድ እድል ለምሰጥሽ፣ ወይ ከኔ ጋር ትስማሚያለሽ ወይ ለነዲ ወረጅ እነግራቸዋለሁ። አይ ቆይ እንደዛ አታድርጊ እባክሽ፣ እናንተ አድርጊ። ብሩክ ይገለኛል። በጣም ጥሩ። ስለዚህ አሁን ጥቅሙ ለሁለታችንም ነው። አንቺ ብሩክ የሚነግርሽን እያንዳንዱን ነገር መጥተሽ ትነግሪኛለሽ፣ እኔ በነዲ ቦራ በኩል ያለውን እነግርሻለሁ። አይ እንደዛማ እንዴት ይሆናል? እባክሽ እናንተ አድርጊ። በደንብ አስቢ። ያለቀስሽ ነበር? አይ አላለቀስኩም። ቆይ ግን እየሆንሽ ያለሽው ነገር ታውቆሻል? ምንም እኮ አልሆንኩም። እናታችን በህይወት እያለች ሁልጊዜም እህትህን አደራ ትለኝ ነበር። አሁን በህይወት ኖራ እየተፈጠረ ያለውን ነገር ብታይ በጣም ደስ ይለኛል። ወንድሜ አሁን ይሄን እዚህ ጋር ምን አመጣው? ፍቅረኛዬን ወንድሜ መታብኝ ብለሽ እኮ እያለቀስሽ ነው ያለሽው። ላንቺ አስቤ ያደረኩት ነገር እንደሆነ እንኳን ምንም ሊገባሽ አልቻለም። ግን እኮ እኔ ዳሪክን በጣም ትወጂዋለሽ። ከዚህ በኋላ ግን በጣም ትጠይዋለሽ። ወንድሜ ግን እኮ ፍቅር ነው። ከዛ ልጅ ጋር ስለመሆንሽ ከዚህ በኋላ ለአንድ ደቂቃ እንኳን ማሰብ አልፈልግም። ቆይ እንዴት ነው ከማይመጠን ሰው ጋር ለመሆን እንደዚህ የምትሆኝ? ደግሞ እዚህ ዓለም ላይ ከባዱ ነገር ገንዘብ ማጣት ነው። ስትቀርቢው ያለውንም ነገር ማየት ነበረብሽ። አሁን የመጣሁት እንደዚህ ባዘንሽና ባለቀስሽ ቁጥር የሱንም ስቃይ እንደማበዛው ልነግርሽ። ሄሉዬ እንዴት ነሽ? ደህና ነሽ? ደህና ነኝ። ና ቁጭ በይ። አልቀመጥም። እኔ አንቺን በጣም ነው የሚፈራው። ለምንድን ነው የምትፈራኝ? ቦስኩም ቡጤውም ጣፋንታ እንዳደረስ ፈርቼ እኮ ነው። እኔ አንተ መትቼ አውቃለሁ? ቢትመጪ ኖሮማ እኔ አንቺ ጋር አልመጣም ነበር። ባለፈው ዲቦራን አፈር ያበላሻት ምን አርጋሽ ነው እንደዛ ቀጠቀጥሻት? ያጠፋ ሰው መቆንጠጥ አለበት አይደለ? አንተ ደግሞ ምንም አላረከኝ። ታዲያ ምን አርጋሽ ነው እንደዛ መታሻት? ወይ ጉድ! አንተ ደግሞ ስትቀልድ እንጂ ስትጠይቅ አያምርብህም። እንደዛ ነው? አንቺ እሱን አትወጂም? ኧረ እወድሃለሁ። ምን ነው እናት አይደለም ምን አትነግሪኝም? ወይ ጉዴ! እሺ ምን ልንገርህ? ቆይ ተጣልታችሁ ነው ተደባደባችሁት? አንተ አጠይቅ ስልከ ክፋት ወስዶ ሆነ አይደለ? እንደው አኮርፋለሁ። እንደው
እንደውም በቃ አልፈልግም ሁሉ ነገር ታየው በቃ እንደውም እሺ ተው በቃ ስለሌላ ነገር አውራኝ ምኑን እናውራ አንቺ አታውሪ እኔ ብቻዬን ስለፈልብን እኮ ነው ሙሉ ብጠይቅ ብቀልድ ምንም የምትይ ነገር የለም እኮ እንደውም አንቺ ነገር ባክቶኛል አንዳንድ ህመሞችን ለብቻችን ነው የምንታመመው ለሰው እናገረው ያ መልካም ጊዜ የልጅነት እንደምን ቢሆን ቢያጥር ውበትሽ በሰለ ጎመራ ዙሪያሽን በእሾህ ታጠረ አይኖቼም ተራቡሽ ተጠሙሽ ፈራስ ጀመረ አድጌ ያንገትሽ ጓደኞች እጆቼ አልቻሉም ያቅፍሽ ፈልጌ ያ መልካም ጊዜ የልጅነት እንደምን ቢሆን ቢያጥር ውበትሽ በሰለ ቢያጥር ውበትሽ በሰለ ጎመራ ዙሪያሽን በእሾህ ታጠረ አይኖቼም ተራቡሽ ተጠሙሽ ፈራስ ጀመረ አድጌ ያንገትሽ ጓደኞች እጆቼ አልቻሉም ያቅፍሽ ፈልጌ እድነግሻለሽ ንገሪኛ መጀመሪያ ማን ትነሽ ምትነግሪ ሄሉ አንቺ ኩሎሽ ቀድመሻልሽኝ ዲቦ መጀመሪያ ንገሪኝ ሄሉ ድርቃት በይ ንገሪ ናው ትችሽ ልሂድ እሺ ደስማሽ ይሁንስ ስሜት ንገሪኛ ምን አይነት ስሜት ሲመስለኝ ፍቅር ይዘኛል ፍቅር ንገሪኛ ከማን ነው ነግረዋለሁ ከዳሪክ ነው ግን ምን የሚለኝ ይመስልሻል አረ እንዲያው ነው ላላተርፍ የደከምኩት ዳሪክ ነው ምን የሚለኝ ይመስልሻል ሳይሆን ምን በቃ ደስ ይለኝ እየሰማው አሁን ምን ዘማ አደርገው እንዳልሰማ ብቻ ግን እሱን ታየውና አንቺ ነብሻለሽ ከሌላ ጸባይሽ ለምንድን ማምጣት አለብኝ ሄደን እኮ እሺ ንገሪኝና አብረን ሄደን እናምጣዋለን አሁን ነው ሄደን ሄሉ ግን ደህና ነሽ እባክሽ በቃ እሺ በኋላ እንገናኛለን እሺ ህይወት ግን ልክ ነች በራስ ወዳድነት ገመድ ታስራለች እሺ እባክህ እሺ ድመቱ ምን ልትሰሪ መጣሽ? ወንድ ነኝ ብለህ ነው ግን የምታስበው? ወንድነቴን ማሳየሽ እኮ መቼስ ልትመሰክሪ ነው አይደል የመጣሽው? ወንድነት ምን እንደሆነ ልነግርህ ነው የመጣሁት። ወንድነትን ከዛ ከማይረባ ጅል ልጅ ጋር እያወለደርሽው ነው?
ሰማኛለህ? ስለ ዳሪክ የማውራት ምንም አይነት መብት የለም። አንተ ግን መቼ ነው በጭንቅላት ማሰብ የምትጀምረው? በቃሽ፣ ብዙ አታውሪ። በዛውም ግን ከመጣሽ አይቀር ይህንን መልእክት አድርሽለት። አሁንም ከእቴ አጠገብ የማይርቅ ከሆነ ክፍል 2 ይቀጥላል። ከዚህ በኋላ አይደለም መምታት፣ አጠገቡ ትደርስና እኔን ያድርገኝ። ድመቴ ብዙ አታውሪ። እኔ ከሱ ጋር ችግር የለብኝ፣ ግን ደግሞ ከእቴ አጠገብ የማይርቅ ከሆነ እያንዳንዱ የሚራመዳቸው እርምጃዎች ለሱ ስቃይ ነው የሚሆኑት። እንግዲያውስ እሱ ላይ በምታደርገው ነገር በሙሉ ዋጋህን የምታገኘው በእኔ በኩል ነው የሚሆነው። ይህንን መቼም እንዳትረሳው። የዛኔ ሞቻለሁ፣ ሙት ብለሽ ጥሪ። እሱን ታየዋለህ። ሁሉንም በቅርቡ ማሳየ ነው የሚሆነው። ይሄን ካላደረኩ እኔ ሄለን አይደለሁ። ፍልሚያው እዚህ ጋር ይብቃ። አንቺ ወደ እኔ 1 እርምጃ በተራመድሽ ቁጥር እኔ ደግሞ ወደ አንቺ 10 እርምጃ ነው የምራመደው። የዛኔ እውነተኛውን ብሩክ ታይዋለሽ። እሱን አሳያለሁ። Your shadow dances in the moonlit glow. Hold me close beneath the quiet sky, where the echoes of love never say goodbye. Your heart beats rhythm, a song so እየጠራሁሽ እኮ ትተሽኝ ሄድሽ። በሰላም ነው? እጅግ አልነገርኩሽም እንዴ? ትናንት እኮ ኳስ ሲጫወት ወድቄ ብታይ ኖሮ ተስቅብኝ ነበር። እሺ እግዚአብሔር ይባርክ። አንዴ ተቀምጠን እናውራ። ከመቼ ጀምሮ ነው አንቺ ከኔ ጋር ለማውራት ፈቃድ ጠይቀሽ የምታውቂው? ተቀምጠን እናውራ። ቴኑ ምንድን ነው? ቆይ ቀኑ ሙሉ እኮ ደብሮሽ ነው አለው እኮ። ምን ሆነሻል? ቆይ ምን ሆነሽ ቲና? ጠዋት ሱራ ደውሎልኝ ነበረ። የነገረኝ ነገር ምንም ደስ አይልም። ዝም ብላ እኮ የምታለቃቅስ ወይ እኔ ታጭቷት ወይ ሰርቧት፣ በቃ የነዚህ ነገር ከሁለቱ አያልፍ። ከዛ ታልፉ አወብናሽ ተናገር፣ አታስጨንቂኝ። እዚህ እንደዛ አይደለም። ማማ ታማኪም ቤት ገብታለች እና ደግሞ ምን ደግሞ የማሳከሚያ ብር ጎሎት ነበር። ቆይ ቤተሰቦቹን ከቨር ማድረግ አይችሉም እንዴ? ቆይ ፋሚሊስ ያለውን ነገር ታውቃላችሁ። እዚህ ያለችው እናቱ ብቻ ናት። ሌሎቹ ለስራ ሄደዋል። በዛ ላይ ትምህርት አቆማለሁ ምናምን እያለ ነው። ጋይስ በቃ ከክላስ እንዲወጣ ደውለለት የሆነ ነገር ፊክስ ማድረግ አለብን። እዛ ብናደርግ ይሻላል። አዎ በቃ እንደዛ እናደርግ። ኖ ስልኩ እንደሚሸጠው ነግሮኝ ነበር። እስካሁን ይሸጠዋል። ታዲያ ለምን የኛንም ስልክ ሽጠነው ብሩን አንሰጠው? ለምን እንደዛ እናደርግ? ያ አስቤው ነበርኩ፣ ግን ደግሞ ቤተሰብ ጋር እንዳይል ብዬ ፈራው። ቤተሰብ ጋር እንዳይል ምን ጠፋብን ላላ? ለቤተሰብ ደግሞ ሰበብ ይጠፋል እንዴ? አዎ እንደዛ ማለት ይቻላል። እኔ አላቅም።
ብቻ ግን ሱራ ስልካችን እንደሸጥ ነው ካወቀ በጣም ነው የሚናደድብን። የሚናደደው ይናደዳ እንዴ? ማማ አይደለች እንዴ? ከማማ ይበልጥ ነገር አለ? አይ ኖ እሱማ የሚበልጥ ነገር የለም እኮ በቃ ጋይስ ስልኩን እንሽጥና ቶሎ እንድረስለት አይሻልም? እሺ በቃ እንሂድና የሚገዛን ሰው ፈልገን በዛው ደግሞ ሱራ ጋር እንሄዳለን። ጋይስ በቃ አሁን እነሳ። ምንም አይነት ታይም ሉዝ ማድረግ የለብንም። እንሄዳለን። ዳሪክ የምነግርህ ነገር አለ። ልገምት። ጮርናቄ አምሮሻላ? ጮርናቄ ጋብዘ ልትይ ነው? አይደለም። እሺ አዲስ ፊልም ተለቋል ሲኒማ ይዝ? አይደለም። እሺ እቴቴን ወስደን እናዝና? አይደለም ዳሪክ። እሺ እስካሁን ከነገርኩሽ ውስጥ ከሆነ የምትነግሪኝ ሀሳብ ምን መቅረብ አለብህ? ዳሪክ ዛሬ የምነግርህ ነገር ሌላ ጊዜ እንደምነግርህ አይነት አይደለም። ማለት ምን ልትነግሪኝ ነው ደግሞ? በቃ አውቃለሁ አንተ በጣም ጠንካራ ልጅ ነህ። ይህንንም ታልፈዋለህ። እኮ አልገባኝም። ምንድን ነው የምትነግሪኝ? ዳሪክ በቃ የኔና ያንተ ነገር እዚህ ጋር በቃ ምን ማለት ነው ደግሞ እሱ? እንለያይ ያልሽኝ ነው? አዎ ዳሪክ በቃ እንለያይ። እኔና አንቺ እኮ የጀመርነው የሰፈር ውስጥ ጨዋታ አይደለም። በጣም ብዙ ነገሮችን ለመኖር ብዙ እቅድ ይዘን የምንጓዝ ትልቅ አቅም ያለው ወጣቶች። በኋላ እኔ እናንተ መሀል እኛ የሚባል ታሪክ የለንም። እናቴ ችግር እኮ ካለ በንግግር እንፈተዋለን። ለምን ስሜታዊ ሆነሽ እንደዚህ አይነት ውሳኔ የምትወስኚው? አንተ ምንም አላጠፋህም። በራሴ ችግሮች ምክንያት የወሰንኩት ውሳኔ ነው። በቃ እኔና አንቺ ታሪክ እንደዚህ ቀላል ነው ላንቺ ለመወሰን? ቀላል ነው የመሰለህ? የምር ቀላል ነው የሚመስልህ? ቆይ እንዴት ነው ሁላችሁም እንደዚህ ራስ ወዳድ የሆናችሁት? እንዴት ነው አንዳችሁ እንኳን በእኔ ጫማ ውስጥ ሆናችሁ ስሜቴ መረዳት ያቃታችሁ? እሺ ተረጋጊ። ከዛ በንግግር መፍትሄ እንችላለን። በቃ አትድረስብኝ፣ አልደርስብህም፣ አላቅህም፣ አታቀኝም። እኔ እናንተ ነገር እዚህ ጋር አብቅቷል። አልናፍቅሽም አንቺ ከህመሜ ጋር ያለሽ አንቺ ትዝታ። ለምንድን ነው እንደዚህ በትናንሽ ነገር የምታለቅሽ? የሆነውን ነገር ካለ በላይ ፊትሽ ላይ ያለው ሐዘን ልቤን እንደሚሰብር አታውቂም? ቢሆንም ዳሪኬ እስከ መቼ ነው በገዛ ወንድሜ ምክንያት እንደዚህ የምትሰቃዩ? እስከ መቼ ነው ለፍቅራችን መስዋዕት የምትሆነው? ቆይ ነገር ሲፈጠር ለመጀመሪያ ጊዜ ነው። በቃ በትክክለኛ ፍቅር ውስጥ እንደዚህ አይነት ፈተናዎች አይጠፉም። ጸንተን ስንቆም ብቻ ነው ማሸነፍ የምንችለው። ቢሆንም ዳሪኬ ወንድሜ በጣም ጨካኝ ነው። ነገሮች እየባሱ እንጂ እየቀነሱ አይመጣም። እሺ እኔ ሳንተንና ፍቅራችን እንዴት ነው መጠበቅ የምችለው? እመኚኝ ፍቅር ፈጣሪ ያጣመረን ማንም አይለየም። ደግሞ ወንድምሽ የሆነ ነገር ተመክቶ ሊሆን ይችላል እንደዚህ የሚያደርገው። እኛ ደግሞ ፍቅራችን ምናልባት አንቺ ካለው ጥልቅ ፍቅር የተነሳ ሊሆን ይችላል እንደዚህ የሚያደርገው።
ታውቃለህ ይህ ትሁትነትህና ቀን ሀሳቢነትህ እኮ ነው ልቤን የሚማርከው። ቀን ያልሽማ ቀን ምትሆኝ እኮ ለራስሽ ነው። ይህ ነገር ትልቁን ደስታሽን በደማቅ መስመር ነው የምታሰምረው። ህይወቴ ውስጥ ያለውን የምጨነቅበትን የሚያሳስበኝን ነገር ሁሉ የምታስረሳኝ እኮ አንተ ነህ። እቀፈኝ። አንቺን አጥቼሽ ነው አልናፍቅሽም ወይ አልናፍቅሽም ወይ አልናፍቅሽም ወይ አልናፍቅሽም ወይ መሽቶ ስንለያይ እዚህ ምድር ላይ ግን እንደመወሰን ምን ከባድ ነገር አለ? ሰው እንዴት ህይወቱ ላይ ይወስናል? እንዴት ፍቅሩ ላይ? ምን አባቴ ላድርግሽ? ፍቅሬን ባልኖረው እንኳን ላድነው ዘንድ ማድረግ የምችለው ይሄንን ብቻ ነው። በቃ ህይወት ይቺ ናት። በጣም የተዋደደን ሰው ለመንጠቅ ተኝታ ማታድር። ምን ያክል እንደምወድሽ ታውቂያለሽ የኔ ጣፋጭ። እንዲህ እያልክ ነው ልቤን ያቀለልከው? እንደዚህ እያልኩ ካልሆነማ የኔ ገንዘብ እኮ አንቺን አልገዛል። ፍቅርና ገንዘብ ምን አገናኛቸው? ቆይ ዛሬ ደህና ነህ? ፊትክ ምንም ጥሩ አይደለም። ምን ላድርግ? እየናፈቅሽኝ ነው። ደግሞ ከተገናኘን ቆየ። እሺ ስለጠፋው ምን ልቀጥል? እሺ ወይ ትዘፍኝልኛለሽ ወይ ትለምሽልኛለሽ? ሁለቱንም እንደማልችል አውቀክ ነው? አልችልም በቃ። እሺ በቃ እሺ ዘፍናለሁ። እሺ ዘፈኝ። ዘፈኛ። እሺ በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴን ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ጽናት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ ለሱስ ባለዳው ነኝ ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብ አይተኛም ቀን ከሌት ለደስታዬ ሲዋትት ካህንዬ ነፍስ አገልጋይ ቅልፋት ትተኛም ወይ የነፍስ አገልጋይ ቅልፋት ትተኛም ወይ? ወይ ልትዘፍኝ ነበር አልተሳካልሽ ነው? እሺ ኦኬ የኔ አትራፊ ሳም አረና በላ እንኳን ጊዜ እናሳልፋለን። ምን ላድርግ ጽኑ? ቅርታ ካሊቦ ወዲ አምና አማን አለ ካሊቦ ስፈልግሽ አገኘሁሽ ማለት ነው። ምን እሺ በሰላም? አረ ካሊቦ በሰላም የዛኔው ከነገርሽኝ ፊልም የሌለ ተመቸኝና ሌላ ፊልም ቶክ እንድትይ ነበር።
ምን አይነት ፊልም ፈልግ? አረ ካሊባ በአሁኑ የስለላ ቢሆን የሌለ ነበር የሚመች። አረ ጣጤል ነቀኝ ያመጣል። አረ ካሊባ እንዳረሽው ነው አሁን ጀሞ ጋር ልሂድ። አይ እስቲ ምንድን ነው የምታዘገው? እኛ ስልጣን አረ በጣም ነበር ሲጨቀጭቀኝ ነበር። አንተ በሽተኛ ነህ እንዴ? ምንድነው እኛ እዚህ ቁጭ ብለን አንተ ዛሬ አሰራ ምሰራው አታውራ ነው አታውራ። እሱን ተወና የሚገርም ጨዋታ ላይ ነበር። ለምንድን ነው አተታ የምታበዙት? እኔ እዚህ ጋር አንድ መደብ እመድባለሁ። ይኸው ታይሰን በእጥፍ ይበልጠዋል። ማንን ነው የሚበልጠው? መሐመድ አሊን ከታይሰን ጋር እያወዳደረ እኮ። እሱማ በጊዜው ነበረ። ይኸውላችሁ እጥፍ ይበልጣቸዋል ማይክል ጃክሰን። ማይክል ጃክሰን አዎ ለምሳሌ ጀሞ የተፈጠረውን ነገር ሰማችሁ? ምንድነው አንተ የምትለው? ይሄን ነገርማ በባዶ አልነግራችሁ። የሆነ ሳቢ ትወርዳላችሁ። አዎ የሆነ ሳቢ አይ እሺ በቃ ልንገራችሁ። እሺ ተናገር። ዲቦራ ዳሪክን አልፈልግም አለችው። አረ ሁሌ ቀልድ ምን ትኖርና እየቀለድክ ነው? አሺ በእንደዚህ አይነት ነገር እንዴት ነው የሚቀለደው? እስኪ ወላሂ እንጂ አረ ቺልት ትለያለች እኮ ይሄን ነገር ሲሰማ እንዴ ሊደሰትልኝ ይችላል እንዴ? አሺ እሱ እንዴት ነው የሚጠፋሽ? በጣም ነው የምትችሉት ማለት እኔ አጨበጨብኩ። የሌል ለማለት ምንድነው ለማለት ቡራ ምን እንደተፈጠረ አትገምተም? ምንድነው ቡራዬ? እህት እኮ አኮራች። እህቴ ምን አድርጋ ነው የምታኮራችው? ዲቦራ እኮ ዳሪክን አልፈልግም ማለት ነው። የምራችንን ነው። ቡራ በዚህ ነገር እንቀልዳለን። ይሄ ነገር ሳክሲውና ግን አለቃችሁ። ምንድነው ነው የምታዩት? እኔ በጆሮዬ ነው የሰማኋቸው። ወላሂ እርግጠኛ ነኝ። እናንተ አታምኑኝም እንዴ? ከዚህ በላይ ይፈልጋል። የኔ ልባለት ድሮም ከኔ ጋር እንደማትወጣ እርግጠኛ ነኝ። ኮሱን እኮ አንተ መሆኑን አስመስክራለች። ያምን በቃ ምን ይጂ አይ በቃ እንችላለን። ጀሞ ግን እኔ ስመጣ ስለምንቋር ነበር የምትወው። እሺ ደግሞ ቁማር አንተ ስለ ገንዘብ ሲነሳ አው ግን ያምር ማይክል ጃክሰን ነው ይባላል። አረ ሳሚ እነሱ ከድሮ ናቸው። ሳሚ ዝም በል ሳሚ። በጣም ነው የማመሰግነው። ለምን ነው ምስጋናው? ማልሁን ምሉን ሳታውቂ መቴ ስለሰምነልሽ ሰውን ለማጽናናት እኮ ማንነቱን ማወቅ ግዴታ አይደለም። አንቺን ሀዘንሽን ለመጋራት ሰው መሆንሽ ብቻ በቂ። እሱስ ልክ ነሽ። ምን ያልሆንኩት ነገር አለ ብለሽ ነው ለጉድ የፈጠረኝ? የኔ ቆንጆ እኔ ላስገድድሽ አልፈልግም፣ ግን ደግሞ ያው ችግርን ሲያወሩት ይቀላል ብዬ ስለማስብ መናገሩ ምን ይጠቅማል ብለሽ ነው? አፍ ማድከም ነው። ሰው እንደሆነ ከበቂ በላይ የራሱ ችግር አለበት። ለኔ ያስከፋኝና ያስለቀሰኝ ነገር ለሌላ ሰው ቅብጠት ነው የሚመስለው። ችግሬን ቢሰማ ኖሮ እሽኮኮ ብሎ ትሄድ ነበር እንደሚለው አባባል ማለት ነው። ጥሩ አባባል ነው። አዎ በዚህ ሰዓት የሚሰማሽ ሰው ካገኘሽ ችግርን መናገር የመሰለ ነገር የለም። አይ እሱስ አይጠቅምም። ከልጅነቴ ጀምሮ ችግሮቼን ሁሉ በራሴ ነው የምወጣው፣ ሀዘኔንም ጨምሮ። ሰው ፊት እንኳን አልቅሼ አላውቅም። ለዛ ነው እዚህ ቦታ ላይ ያገኘሽ። እረዳሻለሁ። እኔም ልክ እንዳንቺ ነበርኩኝ፣ ግን ደግሞ አሁን ለሰው ልጅ ከሰው ውጪ ምንም መፍትሄ እንደሌለው ገብቶኛል። ደግሞ ነጮች ምን ይላሉ መሰለሽ? ብቻውን መኖር የማይችል አኒማል የሰው ልጅ ብቻ ነው። ከጠቀመኝ እስቲ ሞክረዋለሁ። እሺ የኔ ቆንጆ፣ በፈለግሽ ሰዓት ማውራት ስትፈልጊ እዚህ ቦታ ታገኘኛለሽ። ዲቦራ እባላለሁ። ዲቦ ብትይኝ ደስ ይለኛል። ሰላም እባላለሁ። ስለተዋወቅሽ ደስ ብሎኛል። እኔም ደስ ብሎኛል። አሁን ወደ ክላስ መሄድ አለብኝ። የምሰራው ስራ አለ። አንቺ ወዴት ነሽ? እኔ እንኳን ትንሽ እዚህ ጋር ቆያለሁ። ደግሞ አልቃሽት ቦታ ቀየርሽ እንዳታለቅሽ እሺ? አሁንማ እድሜ ላንቺ። ያስለቀሰኝን ነገር እኮ ረሳሁት። እሺ የኔ ቆንጆ ቻው። Shadow dances in the moonlit glow. A fleeting dream where the stars ዳሪክ ዳሪክ እንዴት ናችሁ?
ትዞራላችሁ? ዳሪክ እያመመ ነው አይደል? ለምን ወደ ቤት አትሄድም? አዎ ዳሪኬ፣ እያመመ ከሆነ ወደ ቤት መሄዱ ይሻላል። ገና በጠዋቱ እንደዚህ ካመመህማ በኋላ ከዚህ ይብሳል። ኧረ አትጨነቁ፣ ምንም አልሆንኩም። ፊትህ እኮ ልክ አይደለም። ቆይ ለምን ተደበቀናል? የእውነቴን ነው፣ ምንም አልሆንኩም። አትጨነቁ። እሺ ምንም ካልሆንክ ምን ሆነህ ነው? ለምን ዝም ትላለህ? የሆንከውን አትነግረንም? ቅድም ዲቦራን አግኝቻት ነበር። በዚህ ሁኔታ ስታይ ለእሷ በጣም እንደሚከብዳት ግልጽ ነው። ኧረ አይደለም፣ ነገሩ ተገላብጦሽ ነው። ማለት ከዚህ በኋላ መቀጠል እንደማንችልና መለያየት እንዳለብን ነገረች። እንዴ ዳሪክ፣ ምን እያልከን ነው? ዲቦራ እንለያለች ማለት ምን ማለት ነው? ለእኔም ግራ ነው እሱ። ቆይ ምን እያደረገች ነው? እንደዚህ ሆነ እንኳን ቅንጣት ታክል አታዝንልህ? በዚህ ሁኔታ ውስጥ ይህም ባትነግሪኝ ደስ ይለኝ ነበር። ዲቦራን በደንብ ታውቃታለህ። ለአንተ ከእናት ቀጥሎ የምታስብልህ የምትጨነቅልህ እሷ ብቻ ናት። ስለዚህ መጀመሪያ ምክንያቱን ማወቅ ያስፈልገናል። አዎ ዮባ ልክ ነህ። የሆነ ምክንያት ይኖራታል። ደግሞ የሆነ ነገር እንዳለ ግልጽ ነው። ግን ምንም ያህል ምክንያት ቢኖራት እንደዚህ በፍቅራችን ቶሎ ተስፋ ትቆርጣለች የሚል እምነት የለኝም ነበር። ምክንያት አላት እንኳን ቢባል ዳሪክ ላይ የተፈጠረውን ነገር እያወቀች ከምንም በላይ ደግሞ እጁ በፋሻ ተጠቅልሎ ባይኗ እያየች ምን ያክል ግድ የለሽ ነው በዚህ ሰዓት እንደዚህ አይነት ንግግር የምትናገረው? አሁን እየሆነ ካለ ነገር በላይ ደግሞ እያስጨነቀኝ ያለው እንደዚህ የሆነችበትን ምክንያት አለማወቄ ነው። ይህን ነገር ዲቦራ ካልሆነች ማንም ይነግረን አይመስለኝም። መናገሩ ትፈልግማ ከነ ምክንያት ነበር የምትናገረው። ምክንያቷ መናገር ስላልፈለገች ነው ተተሄደችው። ወይ ዲቦራ በጣም የምትገርም ልጅ ነች። ይሄን ከሷ በጭራሽ አልጠብቅም። ዳሪክ በወንድሟ የሚደርስበትን መከራ ተቋቁሞ ምን ያክል ዋጋ እየከፈለው እንደሆነ እያየች እንደዚህ ማድረግ አልነበረበትም። ቆይ እሺ ይሄ ልጅ ከዚህ በላይ ምን ያድርግ? እኔ ግን አሁንም ቢሆን ምክንያቷን ማወቅ ያስፈልጋል ነው ብሎ እሷን ለማወቅ መጀመሪያ ያለችበት ሁኔታ ማወቅ ያስፈልጋል። በዚህ ሰዓት እኔ እሷን ማወቅ አልችልም። ምናልባት አሁን ያለችበት ሁኔታ ጥሩ ላይሆን ይችላል። ስትረጋጋና ከራሷ ጋር ስትሆን እኔ ራሱ በደንብ አወራታለሁ። አሁን እኔ ልከቻለሁ። የኔ እህት ምንድነው እንደዚህ መቆዘም? ነቃቤ እንጂ ደግሞ ቀደም ጀማው ጋር ነበርኩ። በጣም ደስ ያለኝ። እመኚኝ፣ ከዚህ በኋላ ወደ ኋላ አንመለስም። ከማይመጥንሽ ሰው ጋር መቼም አትሆኝም። ደግሞ በውሳኔሽ አትጸጸችም። እህቴ ለምን አትወጪም? ወተሽ እኮ መዘናናት ትችያለሽ። እኔ በኋላ እመጣለሁ። ቻው። አሁን ምንድነው ማደርገው? እኔ ግራ ነው የገባኝ እኮ። በእናትሽ አሁን በጣም ደክሞኛል። ምንም ነገር ማውራት አልፈልግም። ችግር የለም እኔ አወራለሁ፣ አንቺ ትሰሚኛለሽ። አልገባኝም። ላውራሽ ፍቃደኛ አይደለሁም እያልኩሽ እኮ ነው። ጥሩ፣ እኔ ባለማውራትሽ በሚመጣብሽ ችግር ግን ተጠያቂ አልሆነም። ይሄ ደግሞ ምን ማለት ነው?
ማለትማ ምን እንደዚህ እንደሚያደርግሽ በደንብ አውቃለሁ። ምንድነው ማለቴ? መች ተጨነኩኝ። ሰሚኛለሽ? እኔን መሸወድ አትችም። ከብሩክ ጋር ያወራሻትን እያንዳንዷን ነገር ነው የሰማሁት። ቆይ አንቺ ምን አይነት ጉድ ነሽ? እኔ ሳናግርሽ ጓደኛዬ ላይ እንደዚህ አላደርግም ምናምን አልሽ። ብሩክ ሳይወራሽ ግን በአንድ ጊዜ ተስማማሽ። ቆይ ምን አይነት ሰው ነሽ? ሰሚኛለሽ? ወይኔ በምልሽ ትስማሚያለሽ ወይ ለዲቦራ ሂጂ ሁሉም ነገር ነግራታለሁ። አይ ሄለን፣ አይ ዲቦራ ይሄንን ነገር ማወቅ የለባትም። እባክሽ ይሄንን አታድርጊ። የፈለግሽውን ነገር አደርጋለሁ። እባክሽ ሄለን። ጥሩ። ከዚህ በኋላ የምነግርሽን እያንዳንዷን ነገር ሄደሽ ለብሩክ ትነግሪያለሽ። ስለ ዲቦራ ይመለከትሽ። እሺ ግን ምንድነው የምነግረው? ጥሩ። ከዚህ በኋላ ስራሽን በትክክል ትጀምሪያለሽ። አሁን የምነግርሽን ቃል በቃል ሄደሽ ለብሩክ ትነግሪያለሽ። My friends, everything feels right. Doodles on my desk, memories inside. Dark movie, best school life. Dark movie, best school life. With my friends, everything feels right. Doodles on my desk, memories inside. Dark movie, best school life.